በመላው ዓለም የምትገኙ ክቡራን የጣቢያችን ኢቢኤስ ቴሌቪዥን ተከታታዮች በያላችሁበት እንደምን ቆያችሁ። በዛሬው ዕለት መደበኛ ስርጭታችንን አቋርጠን በጥልቅ ሐዘን ተውጠን ወደ እናንተ መተናል ተመልካቾቻችን። ለዚህ ጥልቅ ሐዘን የዳረገን ደግሞ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ነው። በመላው ዓለም ለምትገኙ የጣቢያችን ኢቢኤስ ቴሌቪዥን ተከታታዮችም ይህንን ስንገልጽ መሪር ሐዘን ውስጥ ሆነን ነው። በኢትዮጵያ በተለይም በግል የሚዲያ ዘርፍ ፈርቀዳጅ የሆነውን ኢቢኤስ ቴሌቪዥንን ከመሰረቱት ውስጥ አንዱ የሆኑትና በስራ አስፈጻሚነትም ሲመሩት የቆዩት የአቶ አማን ፍስሐ ጽዮን ህልፈተ ህይወት ጥልቅ ሐዘን ውስጥ የጣለን እኛ የጣቢያውን ባልደረቦችና ማኔጅመንቱን እንዲሁም ቤተሰቦቻቸውን ብቻ አይደለም። በመላው ዓለም የሚገኙ የኢቢኤስ ተከታታዮች፣ የመንግስት የሥራ ኃላፊዎች፣ የተለያዩ ተቋማት እንዲሁም አጋር አካላት የተሰማቸውን ሐዘን በተለያየ መልኩ እየገለጹልን ይገኛሉ። ከብዛታቸው አንጻር ሁሉንም ለመጥቀስ ቢያዳግተንም የተወሰኑትን ለመጠቆምና በዚህ ከባድ ጊዜያችን ከጎናችሁንን አይዟችሁ ያላችሁንን ሁላችሁንም ከልብ ለማመስገን እንወዳለን። ቀጥለን ሐዘናችሁ አድርጋችሁ የአጋርነት መልእክቶቻችሁን ካስተላለፋችሁና ከላካችሁልን ወዳጆቻችን የተወሰናችሁትን ለመጥቀስ እንሞክራለን። በቅድሚያ ከኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች የሐዘን መልእክት እንጀምራለን። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች የተሰማንን መሪር ሐዘን እንገልጻለን። ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የነበሩትን ብርቱ እንደ ቤተሰብም እንደ ጣቢያን ብናጣም የአቶ አማን ፍስሐ ጽዮን ራዕይ እንደሚቀጥል ልናሳውቃችሁ እንወዳለን። በመቀጠል ከመንግስት የስራ ኃላፊዎች ወደ ተላለፉት የሐዘን መልእክቶች እናልፋለን። ጠቅላይ ሚኒስትር አብይ አህመድ በጣቢያችን ኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አማን ፍስሐ ጽዮን ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትር አብይ በመልእክታቸው አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ሰዎች አንዱ ነው ብለዋል። በተመሳሳይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ የግል ሚዲያ እድገት ውስጥ ትልቅ አሻራ ማሳረፍ ችለዋል ባሏቸው አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ሐዘን ገልጸዋል። የቱሪዝም ሚኒስትሯ ሰላማዊት ካሳም በተመሳሳይ የተሰማቸውን ሐዘን የገለጹ ሲሆን በሚዲያና ኮሚኒኬሽን የስራ ህይወቴ አብሬያቸው ለመስራት ከታደልኳቸው የዘርፉ ባለሙያዎች መካከል አቶ አማን አንዱ ነበሩ በማለት ትሁት፣ ሀገር ወዳድና የኢትዮጵያን የሚዲያ ዘርፍ በብዙ ያገለገሉ ሰው ነበሩ ሲሉ መልእክታቸውን አስተላልፈዋል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ዳንኤል ክብረት በበኩላቸው አቶ አማን ቅንነት፣ ፈጠራ፣ ብሩህ ተስፋና ስራን መውደድ አንድ ላይ የሰሩት ሰው ነበር ብለዋል። እንዲሁም የአዲስ አበባ ከንቲባ አዳነች አቤቤና የኢትዮጵያ ጅቡቲ ምድር ባቡር ዋና ስራ አስፈጻሚ ታከለ ኡማ የተሰማቸውን ሐዘን ገልጸው ለቤተሰቦቻቸውና ለስራ ባልደረቦቻቸው መጽናናትን ተመኝተዋል። ከመንግስት የሥራ ኃላፊዎች መልእክቶች ወጣ ወዳሉት ሌሎች የሐዘን መልእክቶች ስናልፍ የኢትዮጵያ መገናኛ ብዙሃን ባለስልጣን፣ የኢትዮጵያ የሃይማኖት ተቋማት ጉባኤ፣ በኢትዮጵያ የአሜሪካ ኤምባሲ፣ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ጥልቅ ሐዘን ገልጸዋል። የባህር ዳር ዩኒቨርሲቲ የሥራ አመራር ቦርድ በበኩሉ በአቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየት የተሰማውን ሐዘን ገልጾ አቶ አማን በዩኒቨርሲቲው የሥራ አመራር ቦርድ አባል በመሆን ለዩኒቨርሲቲው እድገት የበኩላቸውን አስተዋጽኦ ያበረከቱ ታላቅ ሰው ነበሩ ብለዋል። በተመሳሳይ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ በነበሩት አማን ፍስሐ ጽዮን ህልፈት የተሰማውን ሐዘን ገልጿል። አቶ አማን መቄዶንያን ለመጀመሪያ ጊዜ በቴሌቪዥን መስኮት በማስተዋወቅ ማስታወቂያዎችን በነጻ በማስኬድ በሙያ፣ በሐሳብ፣ በገንዘብና በሌሎች ድጋፎችን በማድረግ ለአረጋውያን ያላቸውን ጥልቅ ፍቅር ያሳዩ ወንድማችን ነበሩ ብለዋል ማዕከሉ። በተመሳሳይ ዲቦራ ፋውንዴሽን አቶ አማን ፍስሐ ጽዮን የፋውንዴሽናችንን ራዕይ በእውነት የተረዱና ያመኑ ተልዕኳችንን ለህዝብ ለማድረስ መድረክ ያቀረቡልን እውነተኛ ደጋፊ ነበሩ ብሏል።
እንዲሁም ወንድም ካሊድ ፋውንዴሽን እና ኒያ ፋውንዴሽን የተሰማቸውን ሀዘን ገልጸዋል። ወደ አጋር አካላት የሀዘን መልእክቶች ስናልፍ የኢትዮጵያ ንግድ ባንክን ጨምሮ ሌሎች የንግድ ባንኮች የዳይሬክተሮች ቦርድና የማኔጅመንት አባላት በተመሳሳይ ሀዘናቸውን ገልጸዋል። እንዲሁም የኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ አዲስ ሚዲያ ኔትወርክ፣ የኢትዮጵያ ዜና አገልግሎት፣ የኢትዮጵያ ፕሬስ ድርጅት፣ አርትስ ቴሌቪዥን፣ አባይ ቴሌቪዥን፣ ሸገር ራዲዮ እና ሌሎችም የመገናኛ ብዙሃን ተቋማት የተሰማቸውን ሀዘን ገልጸዋል። የጣቢያችን ኢቢኤስ ቴሌቪዥንን ዋና ስራ አስፈጻሚና መስራች ህልፈተ ህይወት በተመለከተም በኢቢኤስ ስቱዲዮ በአካል በመገኘትና ስልክ መደወልን ጨምሮ በተለያዩ መንገዶች የሀዘን መልእክታችሁን ያስተላለፋችሁ እንዲሁም ቀደም ሲል በስም ያልጠቀስናችሁ ወዳጅ ቤተሰቦቻችንን በሙሉ በሀዘናችን አብራችሁን ስለሆናችሁ እያመሰገንን በቀጣይ ይህንኑ የተመለከቱ ተጨማሪ መረጃዎቻችንን ወደ እናንተ ተመልካቾቻችን የምናደርስ መሆኑን ልናሳውቅ እንወዳለን። እንግዲህ ቀደም ሲል እንዳልናችሁ ባለራዕዩ መሪ አቶ አማን ፍስሐ ሲሆን የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ በመሆን የኢትዮጵያ ሚዲያ ዘርፍ በተለይ የግል ሚዲያ ገጽታን የቀየሩ ታላቅ ሰው ነበሩ። የኢትዮጵያን ባህል፣ ኪነ ጥበብና ማህበራዊ እሴቶች በዓለም ዙሪያ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ተደራሽ እንዲሆኑ በማድረግ ረገድም የማይተካ ሚናን ተጫውተዋል። ተቋም ገንቢው አቶ አማን ከዜሮ ተነስተው ዓለም አቀፍ ተቀባይነት ያለው ሚዲያ ተቋም ለመገንባት ያስቻሉ በሺዎች ለሚቆጠሩ ባለሙያዎች የሥራና የእውቀት በር የከፈቱ ብቁ መሪም ነበሩ። የእርሳቸው አመራር በቴክኖሎጂ ዘመናዊነትና በይዘት ጥራት ላይ የተመሰረተ ከመሆኑ ባለፈ በግል ስብዕናቸውም ከስራ ባሻገር ታታሪነታቸው ባሻገር በትህትናቸው ለወጣቶች በሚሰጡት ማበረታቻና ለስራ ባልደረቦቻቸው በነበራቸው ቅርበት ሁሌም ይታወሳሉ። ለጣቢያው ሰራተኞች መሪ ብቻ ሳይሆኑ እንደ ቤተሰብ አሳቢና መካሪ የነበሩት አቶ አማን ፍስሐ ሲሆን በተወለዱ በ54 ዓመታቸው ከዚህ ዓለም በሞት ቢለዩንም የገነቡት ተቋምና ለኢትዮጵያ ሚዲያ ያስቀመጡት አሻራ ለትውልድ ሲተላለፍ ይኖራል። የእርሳቸው ጽኑ ፍላጎት ኢቢኤስ ቴሌቪዥን በኢትዮጵያዊነት መንፈስ ጸንቶ እንዲቀጥል የነበረ በመሆኑም ይህንን ኢቢኤስ ቴሌቪዥን እንደሚያስቀጥል ልናረጋግጥላችሁ እንወዳለን። በድጋሚ በህልፈታቸው ሀዘናችሁን ለገለጻችሁ ለሁላችሁም መጽናናት ይሁን እንላለን። ነፍሳቸውን በአጸደ ገነት ያኑርልን።